ሰላም ሰላም፣ ዛሬም እንዴት ለመደው በአዲስ ቪዲዮ መጥተናል ማለት ነው። ፍቅር እንግዲህ አመልጣለች። ፍቅር አመለጠች በዘዴ። ከዳይመንድ እንዴት እንዳመለጠ ልንገራችሁ። ዳይመንድ ያዛት፣ እየሮጠች ነበረ፣ እሷም እየሮጠች ነበሩ። ሁለቱም እየተሯሯጡ እያሉ እሱ በሌላ በአቋራጭ መንገድ ያዛት። ነገር ግን ቁጭ ብላ ነበረ፣ አይመጣብኝም ብላ ቁጭ ብላ እያለ እሱ መጣ። ቀና ስትል እሱ ነው። ከዛ ተነሳችና ዳይመንድ አንተ አትወደኝም እኔ እኮ አፈቅርሃለሁ ስትለው በቃ ያለውን ሁሉ ስታረገው እና ልቀቀኝ፣ እንግዲህ ወዳ አንተ ፈለክበት ቦታ አመጣለሁኝ፣ ደውልልኝ፣ ስደውልልኝ ቶሎ ብዬ እመጣለሁ። ስለዚህ ወደ ቤት ሄድ ልቀቀኝ ትለዋለች። እሺ እዚች ጋ ሳሚኝና ከዛ ለቅሻለሁ አላት። ሳመችው፣ ከዛ ለቀቃት ማለት ነው። ወደ ቤቷ ተመለሰ ፍቅር ማለት ነው። እና ውድ ተመልካቾቻችን በጣም በሚገርም ነገር ትንሽ ያዴን ትንሽ ሲሶ ቀምሳለች ማለት ነው። ሁለተኛ ባዴ ላይ ምንም የምታረግ አይመስለኝም። እንግዲህ ከእንግዲህ ሆዳ የምታሰቃያት አይመስለኝም ነው እንግዲህ አይመስለኝም ነው። እስካሁን ያየነው ነገር የለም። ፍቅር ግን በጣም አደገኛ ናት። አሁን ከሊዲያ ጋር ነው የሚያያዙት ማለት ነው። ሊዲያ እና ፍቅር አሁን ይያያዛሉ። ሊዲያ እንግዲህ ያችም ተነሳ ሊሊም ተነሳ ሄዳላታለች። እንግዲህ ሊዲያ አሁን ቀጥታ ወደ ኤላ ቤት ሄዳለች። ኤላ በጣም ይናደዳል ማለት ነው። ከአንቺ የተነሳ ሊሊ ጥላይ ሄዳለች ነው የሚላት። እንግዲህ ሊሊ ጥላውን ብትሄድም ነገር ግን አደይ መልሳ ወደ ኤላ ቤት ታመጣታለች። ወደ ኤላ ቤት ስትመልሳት ሊዲ ደግሞ ለምን መለሻትልና አደይን ትጠምዳታለች ማለት ነው። አደይ እንግዲህ ለሊዲያ ባላጋራ ትሆናለች። ሊዲያ ደግሞ ለአደይ ባላጋራ ትሆናለች። ለምን ሊሊንና ኤላን ሁለቱን አስማምታ ስለምትመልሳቸው ማለት ነው። እና ውድ ተመልካቾቼ በጣም በሚገርም ሁኔታ በአንድ ወገን አስተማሪ ነው፣ በአንድ ወገን ደግሞ ያስተዛዝባል ማለት ነው። ፍቅር እንግዲህ ከብዙ መስዋዕትነት ተርፏ ምናልባት ብትቀጥል ጀግኖች ናቸው ማለት ነው። እና ኤላ በጣም ይደሰታል። አደይም ወደ ቤት ትመለሳለች። ወደ ቤት ከተመለሰች በኋላ ስራዋን ትቀጥላለች ማለት ነው። በዛው ዴቭ በጣም ይደሰታል፣ ደስ ይለዋል። ከዛ እህቱን ባርኮት ደግሞ ፍቅርን ለምን እንደዚህም ሁሉ ችግር ለምን ባዴ ላይ ፈጠርሽባት? ለምንድን ነው እንዲህ ያደረግሽው ብሎ ያፋጥጣታል። ነገር ግን እሷ እኔ አላየሁም ብላ ድረቅ ትላለች። እኔ የማውቀው ነገር የለም፣ እኔ ስለጠፋሁና ስላሳገቱኝ ተባብረውብኝ ነው ብላ ተነግራለች። ነገር ግን እሱ ምንም አያምናትም። አሁን ቶሎ ብለሽ የሰው ብር መልሽ፣ ስለኔ ብር የለኝም፣ ለትምህርት ቤት ክፍያ ከፍየዋለሁ ነው የምትለው። ከዛን ያሬን ደሞዝ እሱ ይከፍላል። እሷ ምንም ብር ስለሌላት ልትከፍለው አትችልም፣ ልመልስላት አትችልም ማለት ነው። ከዛ በዛ የተነሳ ታመምኩ፣ ቆረጠኝ፣ ፈለጠኝ ትለዋለች ማለት ነው። እንዲያዝንላት ፍቅር እንዲያዝንላት፣ ለምን እንዲኮንሽ ለምን መሆንሽ ነው የታመምሽው ስላት፣ ያው ስለደበደቡኝና አስረውኝ ስለነበሩ አላየኸውም እንደ ገመዱን አልደረስክም፣ ያው ገመዱን አይቶ ስለነበረ ከዛ ያምናታል ማለት ነው። ወይም የእህቴን አሰቃይተውሻላ፣ እሱንማ እንደዚህ በቀላል አልተውም እያለ ይዝታል። ከዛን ዳይመንድ ይለቃት እና ከለቀቃት በኋላ ተመልሶ ወደ ቤቱ ይሄዳል። ነገር ግን አደይን ይቅርታ እባክሽ አደይ ይቅርታ አርግልኝ ብሎ ይቅርታ ይጠይቃል አደይ። ነገር ግን አደይ እሺ ይቅር አርግልሃለሁ፣ ምንም ችግር የለም፣ ግን ሁለተኛ እንደዚህ ያለ ነገር እንዳሰራ ብላ በይቅርታ ታልፈዋለች ዳይመንድን። ነገር ግን ይሄኛው ደግሞ በጣም ስለሚወዳትና ስለሚያፈቅራት የግዴታ እሷን ታላየው መዋል ማደር አልችልም ይላል። እንግዲህ ሁልጊዜ በሯ ስር እየመጣ ይቀመጣል። እዛ ስትወጣ ስገባ አይኗን እያየ ሄዶ ወደ ቤቱ ይመለሳል። ነገር ግን እሷ ምንም አታናግረውም ወይም ደግሞ አትፈልገውም። ሁልጊዜ እኔ አልፈልግህም ወይንም ደግሞ እኔ ማናገር አልፈልግም
በቃ አንተ ለምን አትተወኝም ትላለች። ደፍ ደግሞ እኔ አሁንም እኮ ወድሻለሁ እንደማታደርግ ሁሉን ነገር ሆዴ ይነግረኛል አውቃለሁ፣ ነገር ግን ሁሉም ነገር